አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ቀርቱልስ እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን በራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በጣም ይወዱታል ማለት ነው። ፕሮሞሽን እኮ የሰሩለት ቴዲስ ፕሮሞሽን በወሬ እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለትና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ ኢዝ ዘ ሊስት ኦፍ ዲስ ገቨርንመንትስ ፕሮብለም። ኢቭን አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አይደለም። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴቱ ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴቱ ውስጥ ስለ አሪፍ መኪና ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ እየሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ቀርቱልስ እኔ ራሱ ምን ብሎ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነው ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን በራሳቸው ላይ የተኮሱት እያልከኝ ነው። አሁን ዝባ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it the most awaited album of the year። በዛ on that note ለማበቃው ሌሎችም ጉዳይ ሌላ ጊዜ እናወራለን። በጣም አመሰግናለሁ።